ሰላም ለእናንተ ይሁን አሜን ክብር ለእግዚአብሔር ይሁን አሜን ሰላም ለእኛ ይሁን ክብር ለእግዚአብሔር ይሁን እግዚአብሔር አምላካችን የተባረከ ይሁን ወደ ጊዜ እዚህ ከተማ ከአዲስ አበባ ከመጣ በኋላ አሁን 8ኛ መድረኬ ነው እዚህ ጋር ስቆም ዛሬ ባለፈው ሳምንት እሁድ ቤተሰብ አካባቢ ፕሮግራም ስለነበረ እሁድን አልተካፈልኩም አላገለገልኩም ቅዳሜ ግን ማታ የምስጋና ፕሮግራሙን መክፈቻ ላይ አገልግዬ ነው የሄድኩት እግዚአብሔር ረድቶን ከዚህ አሁን በቆምኩት መድረክ ጋር 8 ተከታታይ መድረኮችን ያለምንም ድካም ያለምንም ህመምና እንቅፋት እግዚአብሔር እናንተ አብረን እንድናሳልፍ ስለረዳን ክብር ለእግዚአብሔር ይሁን አሜን እግዚአብሔር አምላክን በጣም ማመስገን ፈልጋለሁ ሲኬታማ ይሁን የድል ጊዜ ነው ያሳለፍነው ክብር ለእግዚአብሔር ይሁን አሜን ከድል በላይ የሆነው የድል ጊዜ ደግሞ ማጠቃለያ የሆነልን ዛሬ ማለዳ የነበረው የታላቅ የተአምራት ጊዜ ነው እግዚአብሔር የተመሰገነ አሜን ከታምራት በላይ የሆነው የመፍታት መዳን ነው እሱ ታላቅ ተአምራት ነው እግዚአብሔር ፊት ለኛ ደግሞ ሌላ ተአምራት አለ ቤተክርስቲያናችን በዚህ አይነት ሁኔታ ግንባር ላይ ወጣ ለመጀመሪያ ጊዜ ወንጌል በአደባባይ የሰበክንበት ጊዜ ነው እግዚአብሔር የተመሰገነ አሜን ሁሉ ጊዜ ይታሰባል ይታቀዳል ይታሰባል ሰይጣን ግን ሁሉ ጊዜም ያዘገያል ዛሬ ሰብረን ወጥተናል አሜን ሰብረናል እግዚአብሔር ይመስገን በእግዚአብሔር ኃይልና ጸጋ ዛሬ ሰብረን ወጥተናል አሜን እኔ በጣም የገረመኝ ግን ያው ጧት ቀድሜን ወደዚህ ስፍራ የመጣሁት ወንድሞችና እህቶች ጥንድ ሆነው እንዲወጡ ጸልየን ከወጣን በኋላ ከዚህ በር ከወጡ በኋላ እነዛ ወንድሞችና እህቶች ሌላ ሰው ነበሩ ገርሞኝ ሌላ ሰው ፍርሃት የሌለባቸው በድፍረት የተሞሉ የእግዚአብሔርን ቃል በግልጽ የሚናገሩ በፊታቸው የሚቆሙት ሰዎች ሁሉ ዝቅ ብለው ተሸማቀው ፈርተው ካፋቸው ከሚወጣው ቃል የተነሳ ምንም ምላሽ እሺና የእግዚአብሔርን ከመስማት ውጪ እምቢ ለማለት ፈጽሞ የደፈረ ሰው አንድም የለም እኔ ራሴ 8 ሰዎችን መስክሬያለሁ እግዚአብሔር የተመሰገነ ይሁን 8 ሰው ነው የመሰከርኩላቸው ሰዎች ሁሉ በደስታ ነው የጌታን ቃል የሰሙት ግን የተረዳሁት አንድ ነገር አለ በዚህ ከተማ ውስጥ የሚመላለስ የሚወጣና የሚገቡ በዚህ አካባቢ የሚሆኑት አንደኛ ጌታን ሲያመልኩና ሲያገለግሉ የነበሩ ከገጠር የመጡ ከተማ ከገቡ በኋላ ብዙዎቹ የደከሙና ቤተክርስቲያን የሌላቸው ናቸው አብዛኛው ጌታን የሚወዱ ተከታታይ ያጡ ናቸው ስለዚህ እኛ አካባቢ ያለው ምን አይነት ሰው ነው በዚህች ቤተክርስቲያን ዙሪያ ያለው ምን አይነት ሰው ነው ብለን እቅዳችንን ማቀድ ምስክርነታችንን ማስተካከል ይኖርብናል ማለት ነው አሁን ካየነው ነገር የተነሳ ምናልባት ጌታን እነዚህ ከ12 ከዛ በላይ ይሆናሉ ውጪ ጌታን ተቀብሎ የሄዱ ልጆች አሉ ከዛ ቁጥራቸው ከዛ የበለጠ ይሆናል በጌታ ዘንድ የዳኑት ሰዎች ይታወቃሉ ቁጥሩ ለኛ ሳይሆን ለማን ነው ለእግዚአብሔር ነው እኛ በመታዘዛችን ምክንያት የእግዚአብሔርን መንፈስ ተቀብለን ስንወጣ
መንፈስ ቅዱስ ምን ያህል ሰዎችን ብርቱና ጠንካራ ኃያል እንደሚያደርግ በጥበብ እንደሚሞላ የእግዚአብሔር ቃል ከአፋችን ሲወጣ በሰዎች ሕይወት ውስጥ እንዴት እንደሚሰራ ዛሬ አይተናል። ከዚህ በኋላ ወደ ኋላ አንዴ ስለዚህ ይሄ የክርስቶስ ሰራዊት ነው። ይሄ ወጣት የእግዚአብሔር ሰራዊት ነው። ወንጌል ከዚህ በኋላ አሁን በዛሬ ስትመሰክሩ የነበራችሁ ስልጠና ውስጥም የነበራችሁ ለመመስከር የልብ መነሳሳትም ያላችሁ ፍሬውና ወንጌላዊ ብርሃኑ አሉ ማስተርን አነጋግሩ። ይህ ቡድን ከዚህ በኋላ የሚፈርስ አይደለም። ስለዚህ የሚጸልይ በሳምንት አንድ ቀን እሁድ ምን የሚያደርግ ነው የሚመሰክር የሚጸልይበት ቀን ምክንያቱም ምስክርነትና ጸሎት የሚለያዩ ስላይደሉ ትናንትና ኃይልን ተቀበለን ነው ወጥተን የመሰከር ነው አይደል? ከዚህም በኋላ በሳምንት ውስጥ አንድ ቀን ኃይልን ተቀበለን ወጥተን አሁንም እንመሰክራለን። ከጥቂት ጊዜያት በኋላ ይህንን አዳራሽ በጌታ በኢየሱስ ስም ወይ ወደዚህ እናሰፋዋለን ወይንም ወደፊት እንወጣለን። አሜን። ምክንያቱም እግዚአብሔር ሰው ይጨምራል። ለመስራት ስንነሳ እኮ እግዚአብሔር ከኛ ጋር የሚሰራ ነው። አሜን። እዚህ ጋር ቁጭ ብለን ፈጽሞ ልናድግ አንችልም። ድንበራችንን ማስፋት ያለብን እግዚአብሔርን ቃል በመመስከር ስለሆነ በዚህ ቤተክርስቲያን ውስጥ ያላችሁ መሪዎች፣ በተለይ ሽማግሌዎች፣ ወንጌላውያን ምሳሌ በመሆን ለወንጌል ስርጭት ግንባር ቀደም ሆኖ መውጣት ምን ያህል ውጤት እንደሚያመጣ ዛሬ ተመልክተናል። ይሄ መቀጠል አለበት። እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አይናለም ምናልባት እኔ እህት ስለሆነች ሳታመሰግነዋት ስሟን ሳትጠሩ ቀራች አይደል? አይናለም አየለ አለች። አየለ ሮማ ነው። እየሄደች እኛ ሰባቱ ተሳልሞ ደማለት አይናለም በዚህ እየመጣሁ እዚሁ አገለግላለሁ። ምናልባት በወር አንድ ቀን ወይንም ሁለት ቀን ከዚህ በኋላ መጣ እንደምታገለግለን ሁሉ ጊዜም ደውላ ስለምትነግረኝ ከዚህ በኋላ የዝማሬ ስጋት የለብንም። አሜን አሜን። ባይራሞ ማጋኑ ባይራሞ ማጋኑ ባይራሞ ማጋኑ ባይራሞ አሜን። እግዚአብሔር የተመሰገነ ይሁን። አሜን። እኔም የሷን ዝማሬ ያው የቴሌፎን ብዙ ጊዜ አልሰማሁም። እሷ ሲዳማ ታገለግለው ነው ያለው ሰባን ምን መሰለህ ቆንጆ ድምፅ እንዳላት ዛሬ ነው። እስኪ ጌታ ይባርክ። አላለም ትንሽ ህፃን ልጅ ትመስላለች ግን ባለትዳር ነች። እዚህ ቤት ውስጥ በጣም ብዙ ጎረምሶች ስላሉ ባለትዳር ብቻ ሳትሆን የሁለት መንታ ወንድ ልጆች እናት ነው። ባለቤቷም አገልጋይ ነው። ወደፊት እግዚአብሔር ይሰጠናል ብለን የምናስበው ቤተሰብ አሁን ከበናል። ይርጋለም አካባቢ ቤታቸው እንዲህ የከበብን ነው ያለነው። እግዚአብሔር አምላካችን የተመሰገነ ይሁን። ጌታን ስለሷ እናመሰግናለን። ጸጋዋን እንጠቀማለን። እየመጣች ታገለግላችኋለች። እኔ አመቻቻለሁ፣ ታገለግላለች። አሜን አሜን። አዲትናይሽ እሺ ያደርግ ጌታ የተባረከ ይሁን። ወደ እግዚአብሔር ቃል እንሄዳለን። ባለፈው ሳምንት ቅዳሜ ዕለት እዚህ ቦታ ላይ እግዚአብሔርን ቃል ያው ከኤፌሶን መጽሐፍ የመጀመሪያው ክፍል አስተምሬያችኋለሁ። የቤተ ክርስቲያናችን የአሰባበክና የማስተማር ስልት ይሄ አንድ መጽሐፍ ይዘን መጽሐፉን ጠለቅ ብለን ገብተን እያንዳንዳችሁ እንድትረዱ ነገ መስበክና ማስተማር እንድትችሉ ከዛም በኋላ ለሌሎች ደግሞ ይህንን ምሳሌ ማስተላለፍ እንዲቻል ከአዲስ ኪዳን መጽሐፍትን ከብሉይ ኪዳን መጽሐፍትን እነዚህ ሆኖ እናስተምራለን። ስለዚህ ነው ሁሉ ጊዜ በመጣው ቁጥር አንድ መጽሐፍ እያነሳ የማስተምረው። ከዚህ የተነሳ ባለፈው ሳምንት እዚህ ቦታ ላይ የነበራችሁ ሁላችሁም እንደምታውቁት የኤፌሶንን መጽሐፍ ምዕራፍ 1 ሐዋርያ ጳውሎስ ለኤፌሶን መልእክት ለኤፌሶን ክርስቲያኖች ሲጽፍ የተናገረውን ርዕስ እና የዛ ስልጠና መሰረት አድርገን የተመለከትነው ምንድነው? ምዕራፍ 1 ቁጥር 3 ላይ ያለው ምንድነው የሚለው? እሱ ቃል
ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችንና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ እግዚአብሔር በሰማያዊ ስፍራ ላይ የሰጠንን በረከት ከመዘርዘሩ በፊት ምን ያደርግ ነበር? እግዚአብሔርን ያመሰግናል፣ እግዚአብሔርን ይባርካል። ከምን ከማድረጉ ከመዘርዘሩ በፊት በሰማያዊ ስፍራ በክርስቶስ ኢየሱስ ምን የሰጠን? ሰማያዊ በረከቶችን ሁሉ የሰጠን፣ በረከት እንዳይጎልብን ያደረገ እርሱ የጌታ የኢየሱስ ክርስቶስ አምላክና አባት ነው ብሎ ይናገራል። አምላክና አባት የሚለውን ባለፈው ሳምንት እንደነገርኳችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ ከሆነ ከእግዚአብሔር ጋር የተስተካከለ ማንነት እንዳለው የሚያመለክት ስለሆነ የጌታችን የኢየሱስ ክርስቶስ አምላክና አምላክ እንደማለት ነው። አባት የሚለው በኢየሱስ ክርስቶስና በእግዚአብሔር አብ መካከል ያለውን ለአገልግሎት የነበረውን መደጋገፍ የሚያመለክት እንጂ በማንነት ልጁና አባቱ የማይለያዩ አንዱ ከሌላው የማይተናነስ እንደሆነ መጽሐፍ ቅዱሳችን በሚገባ ያስተምራል። ይህንን ከባረከ በኋላ ሐዋርያ ጳውሎስ በረከቶችን የቆጠረው በክርስቶስ ኢየሱስ ያገኘ ነው። በሰማያዊ ስፍራ የዳኑ ሰዎች ሁሉ ያገኙትን ሁላችንንም በበረከት እኩል የሚያደርጉን ነገሮች ሲቆጥር አይተናል። በዛ ሰዓት የመጀመሪያ ምንድን ያለው? ዓለም ሳይፈጠር በፊት ምን አደረገ? ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለብን በፍቅር አድርጎ በክርስቶስ ኢየሱስ መረጠን። በጣም የሚገርመው ነገር እግዚአብሔር ለካ ከመወለዳችን በፊት ጀምሮ እኛን በክርስቶስ ኢየሱስ ያየን ስለነበረ ምን አድርጎ ነው የሚመለከተን? ነውር በነውር በሆንበት ጊዜ፣ ኃጢአት በኃጢአት በሆንበት ጊዜ፣ በረከስንበት ሰዓት ሁሉ ክርስቶስ ለእግዚአብሔር አብ እንደ መነጽር ስለነበረ በክርስቶስ ኢየሱስ ምን አድርጎ ያየን ነበር? ነውር የሌለን ቅዱሳን አድርጎ በእግዚአብሔር በክርስቶስ ኢየሱስ ያየን ነበር። ያ አንዱ ያገኘነው በረከት ነው። እግዚአብሔር በፍቅር ያደረገው ሁለት ነገሮች ናቸው። በዛ ቦታ ላይ እግዚአብሔር ያንን እንዲያደርግ ያደረገው ምንድን ነው? በፍቅር ነው። ሁለተኛው እግዚአብሔር በማን በኩል ነው ያደረገው? በኢየሱስ ክርስቶስ በኩል ነው። ዓለም ሳይፈጠር በፊት እኛን ቅዱሳንና ነውር የሌለን አድርጎ የሰጠን ይህን በረከት አይተናል። ሌላው ከዚህ እየተነሳ ደግሞ በክርስቶስ ኢየሱስ ልጆቹ አድርጎናል። የማን ልጆች? የእግዚአብሔር ልጆች። አባት የሌላችሁ ሰዎች በዚህ ስፍራ ላይ እኔ አባት የለኝም ብላችሁ የምታስቡ ሰዎች አንተ የእግዚአብሔር ልጅ ነህ። የአባቶች አባት የሆነ የአብርሃም የይስሐቅ የያዕቆብ አባትና አምላክ የሆነ እግዚአብሔር አባታችን ነው። ሁሉ ያለው ምንም የማይጎሉ በሁሉ ስፍራ ላይ የሚገኝ ሁሉን ማድረግ የሚችል ሁሉን የሚያውቅ አምላክ አለን፣ አባት አለን። በክርስቶስ ኢየሱስ ያገኘነው ይሄ በረከት ነው። ልንገራችሁ፣ ሀብት ያለው፣ ብር ያለው፣ ወርቅ ያለው፣ ስልጣን ያለው፣ ክብር ያለው ታጅቦ የሚሄድ በወርቅ ላይ የሚተኛ የሚንቀሳቀስ የማይንቀሳቀስ ንብረት የለበሰ ሁሉ አባት የለውም፣ ባዶን ያለን። የሱ አባት ማን እንደሆነ በኋላ በዛሬው ትምህርታችን ላይ ወይም በዛሬው ስብከቴ ላይ እናገራለን። አባታችን የኛ ማን ነው? እግዚአብሔር። አባት አለኝ በሉ። አባት አለኝ። አባት አለኝ በሉ። አባት አለኝ። አባቴ እግዚአብሔር ነው። እግዚአብሔር እኔም በክርስቶስ ኢየሱስ የእሱ ልጅ ነኝ። ስለዚህ የእግዚአብሔር ልጅ ስለሆነን እግዚአብሔር ይጠብቀናል። አሜን። እግዚአብሔር ይመግበናል። እግዚአብሔር ይመራናል። መሪ አናጣም፣ ጠባቂ አናጣም፣ መጋቢ አናጣም። እሱም አባታችን እግዚአብሔር ነው። በሰማያዊ ስፍራ ሁላችንም ያገኘነው በረከት ይሄ ነው። የምትሸማቀቁ ተስፋ የቆረጣችሁ ነገ ምን ያጋጥመኝ ይሆን ብላችሁ የምትሰጉ እግዚአብሔር አባታችሁ ነው። አሜን። ሁሉን የሚያውቅ እግዚአብሔር አባታችሁ ነው። አሜን። ነገ ምን እንደሚሆን የግድ ማወቅ የለብንም። ነገን በሚያውቅ በእግዚአብሔር ላይ መደገፍ አለብን። አሜን። በእግዚአብሔር ላይ የማይደገፉ ሰዎች ናቸው የነገ ህይወታቸውን ጉዳይ ዛሬ አውቀው ይዘዛ ባወቁት ዕውቀት ላይ ለመደገፍ የሚፈልጉት። የእግዚአብሔር የሆኑት ሁሉ ጊዜም በማን ላይ ነው የሚደገፉት? ሁሉን የሚያውቅ ከመጀመሪያ እስከ መጨረሻ በሚያውቀው በእግዚአብሔር ዘንድ። ስለዚህ ክርስቲያኖች
ማወቅ ያለባቸው እግዚአብሔር ሁሉ ጊዜም ከነሱ ጋር እንዳለ እንጂ ነገ ስለሚሆን ነገር መጨነቅ የለም። ነገ ስለሚሆን ነገር ማወቅ አያስፈልግም። በመናውቀው ዕውቀት ላይ ሳይሆን በአባታችን በእግዚአብሔር ላይ ተደግፈን የምንኖር ስለሆነ ሶስተኛ የእግዚአብሔር ወራሾች ሆነናል። እግዚአብሔር ምን አለ? ምን አለ? ርስት አለ። ሁሉ የማን መጽሐፍ ምንድን ነው? ሁሉ የማን? የእግዚአብሔር የሆነ ሁሉ የማን? የክርስቶስ ነው ይላል መጽሐፍ ቅዱስ። ሁሉ የእግዚአብሔር ነው። የእግዚአብሔር የሆነ ሁሉ የማን? የክርስቶስ የሆነ ሁሉ የማን? የኛ ነው። ሁሉ የኛ። የእግዚአብሔር የሆነ ነገር ሁሉ የማን? የኛ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ነው ሰዎችን ባለጠጋ የምናደርገው። ባለጠጋ የምናደርገው በብርና በወርቅ አይደለም። ይሄንን በረከት በመናገር ነው። የዚህ በረከት ባለጠጋ እናደርጋለን። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ሀብታችንን ዘርዝሮ ነው የነገረን በክርስቶስ ኢየሱስ ያገኘነው። ሌላው የሰጠን ሀብት ወይም ያለን ሀብት ምንድን ነው? እግዚአብሔር የምስጢሩ ተካፋይ አድርጎናል። አሜን። በጣም የሚገርም ነገር ነው። አንዳንድ ሰዎች እኮ ለምስጢራቸው እንኳን የማይታመኑብንን ሰዎች ነው እሱ እንዳይሰማ እሷ እንዳትሰማ አትቋጥርም የምንባል ሰዎች እንኳን መቋጠር ማንችል ብንሆን እግዚአብሔር ግን ለኛ ምስጢሩን አካፍሎናል። ሳያቆል ነው እኮ ያካፍልን። አሜን። አልተምሯል፣ አልተማረም፣ ይቋጥራል አይቋጥርም ሳይ ምስጢሩን ምን አደረገ? አካፈለን። ያም የእግዚአብሔር ምስጢር በክርስቶስ ኢየሱስ ዓለምን ሁሉ ለማዳን እግዚአብሔር ምን እንዳለው ነው አጀንዳ። ከዛ በመለስ ባለ ጉዳይ ላይ እግዚአብሔር በግል ለኛ ልጆቹ ምስጢሩ አካፋይ ነው። ሌላው የመጨረሻ ነገር ልንገራችሁ። የመንፈስ ቅዱስ ማህተም እግዚአብሔር አደረገ። ምን ሰጠን? የመንፈስ ቅዱስ ማህተም። ማህተም ማለት ምን ማለት ነው? የእግዚአብሔር ልጆች ለዘላለም እንደሆነ ሰይጣን ዓለም እንድታውቅ በእኛ ላይ ማህተሙን እግዚአብሔር አሳረፈ። አሜን። ልጄ ነው የሚል ማህተም። ሃሌሉያ። ይሄንን ልጄ ነው ብሎ ምን አድርጎናል? ማህተም አድርጎብናል። ስለዚህ ለዘላለም የማነን የእግዚአብሔር ነን። እግዚአብሔር የተመሰገነ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ሐዋርያ ጳውሎስ የሚዘረዝራቸው እነዚህ 6 በረከቶች ናቸው። በጣም የሚገርማችሁ ነገር ከነዚህ በረከቶች የተነሳ ምዕራፍ 2 ላይ ደግሞ በተግባር በእኛ ህይወት ውስጥ የሆነውን ያመለክታል። ምዕራፍ 1 ላይ እግዚአብሔር ለኛ የሰራውን ነው የሚያመለክተው። ከዚህ እግዚአብሔር በሰማያዊ ስፍራ ከባረከን በረከት የተነሳ በእኛ ህይወት ውስጥ ምን ሆነ ብለን ስናይ ከምዕራፍ ቁጥር 2 ምዕራፍ 1 ላይ እንዲህ ብሎ ሲናገር እንመለከታለን። ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚያ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በጣም የሚገርመው በኃጢአት ላካ ይሄን ሁሉ እግዚአብሔር በሰማያዊ ስፍራ በክርስቶስ ኢየሱስ ያደረገልን እኛ ደግሞ ምን ነበርን? ሙታን ነበር። ወዴት አመጣን? ይህ በረከት እግዚአብሔር ከሞት ወዴት አመጣን? ወደ ህይወት አመጣን። አያችሁ፣ ሞት ማለት ምን ማለት ነው? ሞት ማለት እኮ መለየት ማለት እንጂ ከመኖር ወደ አለመኖር መለወጥ ማለት አይደለም። መለየት ነው። አንድ ሰው ሞተ የምንለው ነፍሱ ከስጋው ምን ሲሆን ሲለይ፣ መንፈሳዊ ሞት ደግሞ ሰው ከእግዚአብሔር ሲለይ፣ ከእግዚአብሔር ጋር ህብረት የሌላቸው በመንገድ ላይ ዛሬ ወጥተን ከእግዚአብሔር ጋር ህብረትን አድርጎ በኢየሱስ ክርስቶስ ታረቁ ያልናቸው ሰዎች ሁሉ ሙታን ናቸው። በዚህ ምድር ላይ ሕያዋን ናቸው ብሎ እግዚአብሔር የሚያውቀው በክርስቶስ ኢየሱስ አምነው የዳኑ በእግዚአብሔር ቤት ውስጥ ያሉ ናቸው። ስለዚህ ሐዋርያ ጳውሎስ ወደ እነሱ እያመለከተ ወደ አመኑት ሰዎች እያመለከተ ልክ እኔ በዚህ ስፍራ ላይ እንደቆምኩት እየጻፈ እያመለከተ እናንተ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ስላቸው እንመለከታለን። ከዚህ ከሙትነት ወደ ህይወት ያመጣችሁ በክርስቶስ ኢየሱስ እግዚአብሔር በሰማያዊ ስፍራ የባረከን በረከት ነው ብሎ ሲናገር እንመለከታለን። ስለዚህ ይህ በረከት ለኛ ከሞት ወደ ህይወት ያመጣን በረከት ነው። በጣም ህይወት ያላቸው የምትሏቸው ህይወት ያላቸው የሚመስሉ በብዙ ነገር በዚህ ዓለም ከኛ የሚልቁና የሚበልጡ በእውቀት ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በሀብት ሊሆን ይችላል። ክርስቶስ ግን የሌላቸው ምንድናቸው? ሙታን ናቸው። አሳዝን እዚህ መንገድ ላይ የሚመላለስ የሚተረማመስ በብዙ ሃይማኖቶች ውስጥ የተደበቀ የተወሸቀ ሃይማኖታቸው
ራሳቸውን የሚያመልኩ ቁጥር ስፍር የሌላቸው በጣም የሚገርመውን ነገር ዛሬ ማለዳ መስንቾ የላክነው ወንጌላዊ ሄዶ አገልግሎ ለመምጣት አልቻለም። ከአዋሳ ወደ ይርጋለም ሄድ ስላልቻለ ምክንያቱም የአንድ ሃይማኖት አባላት ወደዛ በዓል አድርገው ሊሄዱ ስለሆነ መኪኖች ከ3 እና 4 እጥፍ በላይ ዋጋ ጨምረዋል። ሄዛችሁ ቦታ ልታገኙ አትችሉ። ክርስቶስ ኢየሱስ የሌለበትን የሙታን ጉባኤ ምን ለማድረግ ለመሰባሰብ እዛ ቦታ ላይ ሄዳችሁ ብትመለከቱ ዛሬ ምን የሚሆኑ የሚበሩ ሊመስሉ ይችላሉ። ትንፋውቱ በለበሱት ልብስ በውበታቸው በድምቀታቸው በህዝቡ ብዛት እግዚአብሔር እንደው እነዚህ ሰዎች ዝም ብሎ ይለቃቸዋል ብላችሁ ፈተና ውስጥ እንኳን ትገባላችሁ። እግዚአብሔር ካዘጋጀው መንገድ ውጪ ያ ሁሉ ስፍር ቁጥር የሌለው ሰው ሙት ሆኖ የሚራመድ የሚንቀሳቀስ ከቦታ ወደ ቦታ የሚሄድ ከእግዚአብሔር ጋር ህብረት የሌለው በኃጢአትና በበደላቸው ምክንያት ምን ይሆን ሙታን ይሆን ለዛ ለኃጢአታቸውና ለበደላቸው ራሳቸው ዋጋ መክፈል የማይችሉ ከፍሎ መዳን የማይችሉ የተከፈለውን የኢየሱስ ክርስቶስን ዋጋ ደግሞ ለመቀበል የማይፈልጉ ያቃለሉ በሱ አገልግሎትና ስራ ላይ በርካታ ነገሮችን የቀማመሩ የኢየሱስ ክርስቶስን የመስቀል ስራ ያሳነሱ እነዛ ሰዎች ምንድን ናቸው? ሙታን ናቸው። ሙታን ለማለት የማንደፍረው ጉባኤ ማለት ነው። ሙታን ነው። ክርስቶስ ኢየሱስ የሌላቸው የትኛው ቦታ ላይ የሚሰባሰቡ ሚኒስትሮች ቢሆኑ ፓርላማ ላይ ያሉ አባላት ቢሆኑ ቤተ መንግስት ውስጥ ቢሆኑ የፖለቲካ ፓርቲዎች ቢሆኑ እነዚህ ነገሮች ሁሉ ለማንም ህይወት መስጠት አይችሉም። የህይወት መንገድ አንድ መንገድ ናት። እርሱም በክርስቶስ ኢየሱስ በኩል ወደ አብ መድረስ ነው። ብቸኛ መንገድ አንድ ነው። ክርስትና ለዚህ ነው ጠባብ የሆነው ብዙዎች የሚጠሉት የሆነው ሌላ አማራጭ የማይሰጥ ሌላ አሳታፊ የማያደርግ የአሳታፊ ኢንክሉሲቭ ያልሆነ ክርስትና አስቸጋሪ ነው። ለሌሎች ሃይማኖቶች ምን ስፍራ የማይሰጥ ቦታ የማይሰጥ የድነት መንገድ ኢየሱስ ክርስቶስ ብቻ ነው ብሎ ምን ያደረገ ወደ መንግስተ ሰማያት የሚያስከድ መንገድን ያጠበበ ነው ክርስትና ብሎ ብዙ ሰዎች ክርስትናን የሚጠሉት ከዚህ የተነሳ ክርስትናን ያጠበብነው እኛ አይደለም ክርስቶስ አንድ ስለሆነ እርሱ እኔ መንገድና ህይወት ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ስለዘጋው ኢየሱስ ክርስቶስ በዚህ እውነት የዘጋው የቻይና ግሬደሮች ሊያሰፉት ሊከፍቱት አይችሉም። የቱርክ ድሮኖች ደብድቦ ሊያፈርሱት አይችሉም። የአሜሪካ ግሬደሮች ያንን መንገድ ሊያሰፉ አይችሉም። እኛም ደግሞ ያንን ልናሰፋ አንችልም። ይህንን ጠባቡን መንገድ ነው የምናስተምረው። ስለዚህ ክርስቶስ የሌላቸው ሰዎች ሙታን ናቸው። አብረን የምንኖራቸው ኢየሱስ ክርስቶስን የማያውቁ አብረውን የሚማሩ ተማሪዎች ክርስቶስ ኢየሱስን የማያውቁ ሙታን ናቸው። ስለዚህ ትንሣኤ አያስፈልጋቸውም ወይ? እነዚህ ትንሣኤ ማግኘት የሚችሉት በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ ሲመጡ ብቻ ነው። that's why ኦት ተነስተን ለሊት ቁርስ ሳንበላ ወጥተን ልንሰብክ የግድ የሚለን ሰዎች ሲሞቱ ሰዎች ሲጠፉ ማየት ስለሌለብን ስለዚህ እነዚህ ሰዎች መጽሐፍ ቅዱሳችን ምን ብሎ ነው የሚጠራ? በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። በጣም የሚገርመው ሙታን ብቻ አይደለም። እነዚህ ሙታንን የሚጋልብ ደግሞ አለቃ አለ። እሱም አለቃ የዚህ ዓለም አለቃ የሆነው ዲያብሎስ ነው። ሙታን ነበራችሁ ብቻ አይደለም። እዛ የነበራችሁ ጊዜ የማንን ፍቃድ ታደርጉ ነበር? የዲያብሎስን ፍቃድ ታደርጉ ነበር። እንደ ፈረስ ሲጋልብ ሰው ሉጋም ይዞ ፈረሱን ወደ ፈለገበት ያስገደዋል። ሲፈልግ ወደ ቀኝ፣ ሲፈልግ ወደ ግራ፣ ሲፈልግ ቀስ አድርጎ፣ ሲፈልግ ደግሞ እያሮጠ ይጋልበዋል። ጋላቢው ፍቃዱ የማን ነው? የጋላቢው ነው፣ የፈረሱ አይደለም። ፈረሱ እንደሆነ እንደፈለገ አይሆንም። ስለዚህ ዲያብሎስ በዚህ ዓለም ላይ ያሉ ሙታኖችን እንዲሁ የሱን ፍቃድ እንዲሸከሙ አድርጓቸው። የምታዩዋቸው የሚያምኑ ሰዎች ሁሉ የዲያብሎስ ፈረስ ናቸው። የዲያብሎስ ፈረስ ናቸው። የዲያብሎስ በቅሎ ናቸው። የዲያብሎስ አህያ ናቸው።
እሱ ወደ ፈለገበት ፍቃዱን ለማስፈጸም ምን የሚነዳቸው እግዚአብሔር በመንፈስ ቅዱስ አማካይነት እኛን ደግሞ ወደ ፍቃዱ ወስዶ ፍቃዱን እንደሚያስፈጽም ሁሉ ሰይጣንን በእነሱ ምን ያደርጋል? ፍቃዱን ያስፈጽማል። እንግዲህ ቤተሰብ ዘምር ምንድን ነው ያለው? የመጀመሪያው ነው ማገኗንያና ሎስ ነው። ምን ማለት ነው? እግዚአብሔር በእኔ ህይወት ውስጥ ምን አለው? ዓላማ አለው፣ ፍቃድ አለው። እሱን ምን ያደርጋል? በእኔ ይፈጽማል። እግዚአብሔር። ዲያብሎስ ደግሞ በማን ይፈጽማል? በእነዛ በፈረሶቹና በልጆቹ ይፈጽማል። ስለዚህ ዛሬ 12 የዲያብሎስ ፈረሶች የነበሩት ናቸው ወደ እግዚአብሔር መንግስት የመጡት። እሱ የሚጋልባቸው ሙታን ናቸው ወደ ህይወት የመጡት። እግዚአብሔር የተመሰገነ ይሁን። ይሄ ነው በረከታችን፣ ይሄ ነው ህይወታችን። ሙታን ነበራችሁ፣ የዲያብሎስ ጋላቢ ነበራችሁ ይላል። ስለዚህ ከሞት ወደ ህይወት ብቻ አይደለም፣ ሰይጣን አስሮ እንደ ፈረስ ሸብቦ ከሚነዳን በፍቃዳችን ወደምናገለግለው ወደ እግዚአብሔር መተናል። አሜን አሜን። እግዚአብሔርን በምንድን ነው የምናገለግለው ብለናል። ከዚህ በፊት የነበራችሁ ስልጠና ላይ ወደን ማለት ብትወዱ አይደለም የሚለው በግድ እግዚአብሔር ይጠቀምብናል አይጠቀምም። ነፃነት አለን ማለት እዛ ጋር ግን በግድ ይመጣል እየገረፈ ስለዚህ እኛን ደግሞ እግዚአብሔር ከዛ ከዲያብሎስ እስራት ወደ ነፃነት አምጥቶናል። እግዚአብሔር የተመሰገነ ይሁን። ነፃ ያወጣን ሰዎችን ሰው ነፃ ያወጣልን ክርስቶስ ኢየሱስ ነፃ አውጥቶናል። ለዚህ ነው ሱስ የማይገዛን፣ ለዚህ ነው ሐሜት የማይገዛን፣ ለዚህ ነው ርኩሰት የማይገዛን፣ ለዚህ ነው ዝሙት የማይገዛን። ማንኛውም ነገር እኛ ላይ ሊሰለጥን ከቶ አቅምና ኃይል ጉልበት የለውም ከእግዚአብሔር በስተቀር። ክብር ለእግዚአብሔር ይሁን። አሜን። ሲያመስግኑት እግዚአብሔር ታስራችሁ የተፈታችሁ ሰዎች 10 እና 15 ዓመት 8 እና 7 ዓመት ታስረው የሚወጡ ሰዎች እስር ምን ያህል አሰቃቂ እንደሆነ በደንብ ይረዳሉ። እስር ቤት የገባችሁ ቀን ነው የምታውቁት። አትሂድ፣ አትግባ፣ አትውጣ፣ አትሽና፣ ፍቃዴን ይዘህ ቁጭ አድርግ፣ እኔ ያልኩህን እሆናለሁ። እስር ቤት ውስጥ እግዚአብሔር ሰይጣን እንደዛ አስሮ ከሚጠቀምብን ወደዚህ ነው ያመጣንና ነፃነት ያለን ሰዎች ነን። ይሄንን አስቡ። እግዚአብሔርን ማምለክ ሲታስቡ በሰማያዊ ስፍራ እግዚአብሔር ያደረገልን ነገር በትክክል ሲገባ ምድራዊው ነገር ከንቱ ይሆናል። በጣም ምድራዊው ነገር የሚከብደንና ትልቅ የሚሆንብን ሰማያዊውን እግዚአብሔር ለኛ በክርስቶስ ኢየሱስ ያደረገው ነገር ላይ ትኩረት ስለማናደርግና ስለማናውቅ ነው። ከነፃነት የበለጠ ነገር አለ ወይ? ከባርነት እኮ ነው ወደ ነፃ ያወጣል። ስለዚህ ነው በዚህ ስፍራ ላይ እሱ ራሱ የሚናገረው በፍቃዱ ትመላለሱ ነበር ይላል። በዛም ልጆች ይላል። እኛ ሁላችን ደግሞ የሥጋ ልቦናችንን ፍቃድ እያደረግን በሥጋ ምኞት በፊት እንኖር ነበርና። በምን ነው? በሥጋ ምኞት። ሰዎችን ወደ ኃጢአት የሚነዳው የሥጋ ምኞት ነው። ዓለምን ሥጋንና ሰይጣንን ያሸነፈ ጌታ በእኛ ውስጥ ስላለ ምኞት አያሸንፈን። አሜን። አንሸነፍም ክርስቲያን ወዶና ፈቅዶ ካልሆነ በስተቀር ይህ ኃይል እግዚአብሔር ሰጥቶታል። ምክንያቱም ዳግም ስንወለድ ያገኘነው ማንነት በዓለም ላይ በሰይጣን ላይ በሥጋ ላይ ስልጣንና አቅምና ኃይል ጉልበት ያለው የእግዚአብሔር ማንነት ያለበት ማንነት። አሜን አሜን። ለዚህ ቆሎ መጽሐፉ የጌታ የእግዚአብሔር ልጆች ኃጢአትን ሊያደርጉ አይችሉም የሚል ምክንያቱም ሊያደርጉ የማይችሉበት ምን ሰጥቶታል? ማንነትን ከእግዚአብሔር ዘንድ ወስዷል። ክርስቶስ ኃጢአትን ሊያደርግ እንደማይችል እግዚአብሔር ኃጢአትን ሊያደርግ እንደማይችል ከእግዚአብሔር ቃል የተወለዱትም ኃጢአትን ሊያደርጉ አይችሉም። ከኃጢአት ጋር ሊኖሩ አይችሉም። ኃጢአታቸውን መደበቅ አይችሉም። ለክርስቲያኖች ኃጢአት ልክ ከዚህ በፊት እንደነገርኳችሁ ትልቅ ጫማ ውስጥ እንደገባ ጠጠር ጫማ ውስጥ ጠጠር ከገባ በሰላም ሰው ተራምዶ መሄድ ይችላል? አይችልም። ስለዚህ ቁጭ ብሎ ምን ያደርጋል? ያወጣል። የትኛው ቦታ ላይ ቢሆን ማለት የትኛው ቦታ ላይ ቢሆን ያወጣል። ምክንያቱም መሄድ ስለማይችል በክርስቲያኖች ህይወት ውስጥ በማወቅም ሆነ ባለማወቅ ኃጢአት በሚገባበት ጊዜ ህይወታቸው እንደዛ እግር ነው የሚታመሰው። ምክንያቱም እነሱና ኃጢአት አብረው ሊኖሩ አይችሉም። ለዚህ እግዚአብሔር ያዘጋጀው የንስሐ መንገድ ስላለ ወይም ለሚቀርባቸው ወንድሞች ጋር ካልሆነም ራሳቸው ከእግዚአብሔር ጋር ንስሐ በመግባት ህይወታቸውን ያስተካክላሉ። ለዚህ ነው እግዚአብሔር ኃጢአትን ሊያደርጉ አይችሉም። እኔ ወደ ጌታ በመጣሁባቸው ዘመናት ውስጥ ይሄንን በደንብ ለማመድ ነበርና
ምሽት ላይ ቀን ላይ ትክክለኛ ውሎ ያለዋል እንደሆነ በትክክል ቃል ያልተናገር ከሰዎች ጋር ተሰናክዬ ገባው ወይም መልካም ያለውን ሐሳብ አስቤ ቢሆን ወደ ማታ አካባቢ ራሴን ያመኛል ሰላሜ ስለዚህ ይሄ ነገር ምንድነው ብዬ ምን ማድረግ ይጀምራለሁ የዋልኩትን ውሎ መመዘን ጀምራለሁ ምን ተናገር ምን አደረግ ብዬ አንድ ቦታ ላይ ጌታ ያዘነበትን ነገር ከህይወት ሳገኛለሁ ከዛም በኋላ በንስሐ ከጌታ ጋር ሳስተካክል ያ ነገር የከበደኝ ቀስ ብሎ ከላይ ላይ ብሎ ሰላሜ ይመለሳል ስለዚህ እግዚአብሔር በውስጤ ምን አድርጎልኛል ምልክት አድርጓል ከዛ ክፉ ነገር ጋር መሄድ አትችልም ይሄ የኔ ልምምድ ብቻ ነው የኔ ብቻ አይደለም እኔ በጣም ከባድ ከጌታ ጋር ግንኙነት ስላለኝ አይደለም ደግሞ እንደሱ አታስቡ የሁሉም ሰው ምክንያቱም በውስጣችን የእግዚአብሔር መንፈስ ስላለ የእግዚአብሔር መንፈስን የሚያሳዝን ነገር በህይወታችን ውስጥ ሲገባ እግዚአብሔር የተለያዩ ምልክቶችን በመስጠት ንስሐ እንድንገባ ያደርገናል ባህሪያችን ከኃጢአት ጋር የማያኖረን ስለሆነ እግዚአብሔር ይህንን ባህሪ ስለሰጠን ከእስራት ወደ ተመጣን ወደ ነፃነት ዓለም አመጣን ዓለም ሰይጣን ያሰረንን የሚጋልበንን ነፃነትን አገኘን እግዚአብሔር በእኛ ይሰራል አሁን ደግሞ እኛም እግዚአብሔር በእኛም ይሰራናል በእኛም ይሰራል መልካሙን ስራ ለመስራት በክርስቶስ ኢየሱስ እንደገና ተፈጠራችሁ በዚህ ስራ እግዚአብሔር በማን ይሰራል በእኛ ይሰራል ዛሬ ማለዳ አልሰራም ትናንት ከትናንት ወዲያ ደግሞ እኛን ሰራን ሁለት ስራ እኛን ይሰራናል በእኛ አልፎ ደግሞ ሌላውን ይሰራል ይሄ ነው ከእግዚአብሔር ጋር ባለን ግንኙነት መጋል ቢዶም ተቆጣጣላ ይላል ጎጣይ ኮንዶራና ይላል ነው ያን ቢዶ ነገር ግን ምንድነው የሚያደርግ ቃሉ ወደኛ እየመጣ እኛን ምን ያደርጋል ይሰራናል ይቀርጠናል ከኛ ህይወት ውስጥ ምን ያደርጋል ነፍሳችንንና መንፈሳችንን እየወጋ ይመግባል ከዛ በኋላ እንደ መርፌ ደግሞ መልካም ያልሆነውን ነገር ምን ያደርጋል ሲሞ ያወጣል የሱ ነገር ደግሞ ምን ያደርጋል ወደ ውስጥ ይከታል በዚህም የተነሳ ክርስቶስን ይበልጥ ያወቅን ምን እንሆናለን እለት በእለት እናድጋለን ባደግን ቁጥር ደግሞ እግዚአብሔር በእኛ ይሰራል እኛም ደግሞ እግዚአብሔር በእኛ ይሰራል እኛንም ይሰራናል እግዚአብሔር የተመሰገነ ይሁን ስልጣናዎቻችን እግዚአብሔር እኛን የሰራባቸው ናቸው ዛሬ ደግሞ ወተን ስንመሰክር በእኛ አልፎ ደግሞ ዕቃው ሆነናል ማለት እግዚአብሔር የሚፈልገው ዕቃ እያደረገ በእኛ የሚሰራ ከዛም ተጥሎ እኛን ተጠቅሞ የሚሰራ ነው በዚህ ምድር ላይ በክርስቶስ ኢየሱስ ካለን እግዚአብሔር ሁሌም ይሰራናል በእኛም ይሰራል ለዛ ነው የተፈጠርነው ለዛ ነው ነፃነት ያገኘነው ከፈረስ የሰይጣን ፈረስ ከመሆን የእግዚአብሔር የመንፈስ ቅዱስ ማደሪያ እግዚአብሔር አድርጎናል የእግዚአብሔር ቅዱሱ መንፈስ በእኛ ውስጥ እንዲያድር አድርጎናል ሰይጣን ከሚጋልበን ነፃነታችንን ከሚያሳጣበት አውጥቶ ፈቶናል ይህንን ሰማያዊ በረከትን በማግኘታችን ምክንያት በእኛ ህይወት ውስጥ የሆነ ነገር ነው እግዚአብሔር የተመሰገነ ይሁን ሌላ ምንድነው መሰላችሁ ከመቃብር ወደ እግዚአብሔር ዙፋን ወደ ላይ ከፍ አድርጎናል በዚህ ስፍራ ላይ ስትመለከቱ መቃብርንና የእግዚአብሔርን ዙፋን በሰማያዊ ስፍራ በክርስቶስ ኢየሱስ ጎን ምን አደረገን ይችላል አስቀመጠን ጀረና በጣም የሚገርም ነገር ብዙ ጊዜ እዚህ ምድር ላይ ያለን አድርገን የነገሮቻችንን ሁሉ ደምድመናል አይደለኛ እግዚአብሔር ግን በክርስቶስ ኢየሱስ ከጎኑ አስቀምጦ ነው የሚያየው አሜን ሃሌሉያ አሜን እዚህ ጎናችሁ ለመቀመጥ ሰው እኮ ሊጠየቅ ይችላል ከለበሳችሁት ልብስ የተነሳ ንጽህናችሁን አይቶ ጫማችሁን አይቶ ሃሌሉያ ጫማ የማያይ አሜን ልብስ የማይመለክ አሜን ዘር የማያይ አሜን ሃይማኖት የማይመለክ አሜን ኢየሱስ ክርስቶስን የተቀበሉት ግን በዙፋኑ ምን ያደርጋል ቁጭ ያደረገ ይደረድራል ሃሌሉያ አሜን ከመቃብር አውጥቶ ከሰይጣን ፈረስነት አውጥቶ በሰማያዊ ስፍራ አስቀመጠን ከእግዚአብሔር ከክርስቶስ ኢየሱስ ጋር አስቀመጠን አሜን አሜን ሁሉ ጀምሮ እናስብ እንዴ ወደ ሰማይ ሰቆኖ ያለ ነው እግዚአብሔር ጻኑ ያስቀመጠን እንዴ ከምድር ምድራዊ ከሆነን ጨርሰን ወረድን እኮ የኛን ፍጻሜ የኛን ተስፋ ወደዚህ አመጣነው እኮ ከዓለማውያን ጋር
ድል ፋንታችንን አንድ አደረግነው እኮ ኖ ሊሆን ፈጽማችን ድል ፋንታችን ከዓለማውያን ጋር ከሰይጣን ከሚጋልባቸው ሙታን ጋር አይደለም። የኛ ድል ፋንታ ታውቋል፣ ተገልጧል። እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ አስቀምጦናል። እዛ ነው ያለነው። አሜን። ድል ፋንታቸውን ያጡ በምድር ላይ ያሉ የሚንከራተቱ ሰይጣን የሚጋልባቸው ሙታን ጋር ሁኔታዎችን ስለምንመለከት ሚዲያዎችን ስለምናይ ራሳችንን እዛ ውስጥ አስገብተን ምናምጥበት ምንም ምክንያት የለም። ይቺ ምድር ብትገለባበጥ ባትገለባበጥ ቢታልፍ ብትኖር የኛ ድል ፋንታ ታውቋል። የት ነው ያለነው? በክርስቶስ ኢየሱስ በሰማያዊ ስፍራ ከኢየሱስ ክርስቶስ ጋር እግዚአብሔር አብ አስቀምጦናል። ወንበር ተይዞልናል፣ ቦታ ተዘጋጅቶልናል፣ ቤት አለን። ስለዚህ አንድ ሰው ከአንድ ከተማ ወደ ሌላ ከተማ ቤተሰቡንና ልጆቹን ይዞ እንደሚቀይር ስንሞት ቦታ ነው የምንቀይረው፣ ወደ ተሻለ ስፍራ ነው የምንቀይረው። የጀመርነውን ይህንን የጣፈጠ የክርስትና ሕይወት ከእግዚአብሔር ጋር ያለውን ግንኙነት በሰፊው ሃሌሉያ ምን እናደርግበት በሰፊው የምንለማመድበት እንሄዳለን። እዛ ነው የተቀመጥነው። አሜን። እዛ ነው የተቀመጥነው። ለአንዳንዶቹ ፍርሃትና ጭንቀት የሆነው ሞት አያሳስበንም። ሞትን ምን አድርገናል? ድል አድርገን እኮ ሞት እዚሁ ያለኛ እኮ ሰማይ ላይ ነን። ሃሌሉያ አሜን። የት ነን? በእግዚአብሔር መንግስት በዙፋኑ ላይ ቁጭ ብለናል ከክርስቶስ ኢየሱስ ጋር። የት ነው የሚያገኘን ሞት ታዲያ? የት ነው የሚያገኘን ሞት እያለ ሰዎችን ገሎ ወደ ሲኦል የሚነዳ ሞት እያለ ሞትን አሸንፈን ድል አድርገን በክርስቶስ ኢየሱስ ተቀብረን ከመቃብር ላይ አንስቶ እግዚአብሔር በዙፋኑ ላይ አስቀምጦሃል። አሜን። ስለዚህ ሞት ለኛ ማስፈራሪያ አይደለም። አሜን። ሞት መሸጋገሪያ ነው። አሜን። አሜን። ሞት የሚያስፈራራሽ በዚህ ወጣሽ በዚህ ምን ያለን ማንም ሊያታልልን ሊረብሽን ፈጽሞ መፍትሄ ሊፈልግልን አይችልም። ሞት ክርስቲያኖችን አያስፈራራም። ሞትን አሸንፈናል። ድሮም በሰማያዊ ስፍራ ላይ ከእግዚአብሔር ጋር ነን ያለነው። አሜን። ስለዚህ ፈጥነን በቤታችንን ወደዛ እንቀይራለን፣ ካልሆነ እንዘገያለን። ልዩነቱስ ብቻ ነው። ወደ ተሻለ ነው የምንቀይረው አይደል? ወደ ተሻለ እንቀይራለን። በምድር ላይ እንኳን ሰዎች መኖሪያቸውን ለመቀየር ብዙ ነገር ያደርጉ የለም። አሜሪካን መሄድ የማይፈልግ ኢትዮጵያዊ እኮ ወጣት የለም። አሁን ነው እንጂ የተቀነሰው። የተሻለ ሰው ቦታ ላይ ልንሄድ ማለት ከሐዋሳ ወደ አዲስ አበባ መሄድ የማይፈልጋለን የለም። ለልጆቹ ጥሩ ትምህርት እዛ ቦታ ላይ የተሻለ ነገሮችን አገኛለሁ ብሎ ነው የሚያስበው እዚሁ በምድር ላይ እንኳን። እኛ ግን በምድር ላይ አለን። አስቀድሞ ቤትን ማንከራይ ስፍራ እግዚአብሔር ያዘጋጀልን ከኢየሱስ ክርስቶስ ከጎኑ የምንቀመጥ የዛን ጊዜ አይናችንን ከፍተን ኢየሱስ ሆይ አይደለም የሚሉ ጌትዬ የለን። ሃሌሉያ አሜን። እንጨብጠዋለን። አሜን። እንጨብጠዋለን። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ተስፋችን እኮ እሱ ነው። ክርስትናችን እኮ እሱ ነው ወገኖች። ያኮ ሰይጣን እንዳይጋርድብን የስህተት ትምህርት እንዳይጋርድብን በሰማያዊ ስፍራ ከጎኑ እግዚአብሔር ምን አድርጎናል? አስቀምጦናል። ኖ ሞር ከዚህ በኋላ በዚህ ምድር ላይ አይደለንም ያለው። እዚህ ምድር ላይ እግዚአብሔር ያስቀመጠን በእኛ ሊሰራ እኛን ሊሰራና በእኛ ሊሰራ ነው። ምክንያቱም ብዙ ልጆች አሉት ገና የሚመጡ እስር ቤት ውስጥ ያሉ ፈረስ ሆነው የሚመጡ ወደ እሱ የሚመጡ ኢየሱስ ክርስቶስ የሞተላቸው በጣም በርካታ ሰዎች አሉ። እርሱን ክርስቶስ ኢየሱስ አሁን መጥቶ አይደለም የሚመሰክረው፣ በእኛ አልፎ ነው የሚናገረው። ዛሬ ጠዋት እንዳደረገው በእኛ አልፎ እነሱን ያመጣል። ሄጄ አመጣለሁ። ሌሎች በግብኖች አሉኛል፣ ሌሎች ደግሞ በጎች አሉኝ ሌላ በረት ላይ ሆኑ፣ እነሱን ደግሞ አመጣቸዋለሁ አለ። ስራችን እነሱን ማምጣት ነው። ከእነሱ ጋር ተሰብስበን ግን ጌታችን ጋር እንሄዳለን፣ ከእርሱ ጋር እንኖራለን። እልልታ፣ ጭብጨባ፣ ደስታ፣ ሰላም ያለበት ረሃብ፣ ጭንቀት፣ በሽታ የሌለበት የዘላለም ጭንቀት የሌለበት መጉደል፣ ማነስ፣ ውድድር የሌለበት ሁሉ ክርስቶስን የሚያይበት ሁሉ እርሱን የሚያመልክበት ሁሉ ከእርሱ ጋር የሚኖርበት እግዚአብሔር ያስቀምጡናል። አሜን። ትኬት ቆርጠናል ማለት ነው። ሃሌሉያ ቁጥር የተቀመጠበት ትኬት ተቆርጥልናል ማለት ነው። እግዚአብሔር በሰማያዊ ስፍራ ላይ ያስቀምጦልናል። አሜን አሜን አሜን።
እግዚአብሔር የተመሰገነ ይሁን። ደስተኞች ናችሁ? ክርስቲያኖችን ደስ የሚያሰኘው ነገር ይሄ ነው። ፊታቸው ላይ ደስታ እንዲለቀለቅ ባይበሉ ባይጠጡ ቢለብሱ ባይለብሱ ቢወድቁ ቢነሱ ቢደህዩ ቢበለጽጉ ስሜታቸው ፈጽሞ መንፈሳቸው የማይሰበረው እነሱ በሰማይ ላይ ስላሉ ሁላችን በሰማይ ላይ አለን። ቦታ ተዘጋጅቶልናል። ክብር ለእግዚአብሔር ይሁን። ሲያመስግኑት ይሄን ጌታ ይሰራል። በጣም የሚገርማችሁ ነገር ከጥላቻ ወደ እርቅ ነው ያመጣ ጌታ ኢየሱስ ክርስቶስ። ሐዋርያ ጳውሎስ በሚያገለግልበት ዘመን ትልቅ ጥላቻ የነበረው በአይሁዶችና በአሕዛቦች መካከል። አይሁዶች እኛ በዘራችን የእግዚአብሔር ልጆች ነን፣ ንጹሐን ነን፣ ቅዱሳን ነን፣ እናንተ ደግሞ የእግዚአብሔር ጠላቶች ናቸው ተብለው የተፈረጁ ናቸው። ይሄ የማህበረሰቡ ማንነት ነው። ይሄንን ጥላቻ ኢየሱስ ክርስቶስ በማስወገድ ከአይሁድም ከአሕዛብም ያልሆነ በክርስቶስ ኢየሱስ አዲስ ፍጥረትን ምን አደረገ? አመጣ። አይሁድ ያለበት አሕዛብ ያለበት ክርስቶስ ኢየሱስ ምን የሆነበት ራስ የሆነበትን ቤተ ክርስቲያንን ቤትን በመስራት አንድ አደረገ። ዛሬ በዘር ሰዎች ተከፋፍለው በዓለም ላይ ያንን ዘረኝነትን ክርስቶስ በሌለበት ሁኔታ ለማጥፋት ይሞክራሉ። ለዘላለም ሊያጠፉት አይችሉም። በምንድን ነው የሚያጠፉት? መከፋፈልን በምን ያጠፋሉ? ጥላቻን በምን ታጠፋሉ? በምን ታጠፋ? ክርስቶስ በሌለበት መድኃኒት የሆነው ክርስቶስ አንድ የሚያደርግ ክርስቶስ የሁሉን ዋጋ ከፍሎ ነፃ የሚያወጣ ክርስቶስ በተናቀበት ያለ ክርስቶስ ሰላምን ለማምጣት አንድነትን ለማምጣት ጥረትን የሚያምጥ በዓለም ላይ እስከዛሬ ሲደረግ ትውልዶች ትናንትና የነበሩት ትውልዶች አድርገው የወደቁትን ሲደግሙ እስከዛሬ ድረስ ቆይተናል። ጌታ እስከሚመጣ እንደውም እየከፋ ይሄዳል እንጂ ሁለተኛ አንድ መሆን አይችልም። አንድ የሚያደርገው ክርስቶስ ኢየሱስ ብቻ ነው። ስለዚህ ሰላም በዚህ ምድር ላይ እንዲሆን የሚናፍቁ ሰዎች ካሉ ሰዎችን ወደ ክርስቶስ ማምጣት ነው። ሰላም እንዲመጣ የምንናፍቅ በዓለም ላይ ከሚሰሩ ፖለቲከኞች ይልቅ እኛ እውነተኛ ወንጌልን የምንሰብክ ሰዎች ነን። በመንገድ ላይ ዘር መርጠን አልሰበክንም። ዘር መርጠናል። ለአማራ ሰብከናል፣ ለከምባታ ሰብከናል፣ ለሲዳማ ሰብከናል አይደል? ለሁሉም ሰብከናል። የሰበክነው አንድ ስብከት ነው። ኢየሱስ ክርስቶስ ያድናል። አሜን አሜን። ኢየሱስ ምን ያደርጋል? ያድናል። ወደ ክርስቶስ ስትመጣ የዘላለምን ሕይወት ታገኛለህ። ወደ ክርስቶስ ስትመጣ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ከሆነ የአንድ አባት ልጆች መካከል መከፋፈል አለ? የለም። እኔና እናንተ መካከል መከፋፈል የለም። አየለቁ ላይ ሁለታችንን ሁሉ ነው የሚወድ አባታችን። አሜን አሜን። ስለዚህ ነው ወደዛ አንድነት ወደ አባት አንድ ካልሆነ ልጆች አንድ መሆን አይችሉም። ይችላሉ? አይችሉም። ስለዚህ ሰዎችን ወደ ሰላም ለማምጣት ወደ ረፍት ለማምጣት ወደ አንድነት ለማምጣት ወደ ክርስቶስ ማምጣት አለባቸው። የገባው መሬት አለ የገባው በፍልስፍና በቂረት አንድነትን ለማምጣት ያመናል። አንድነትን ለማምጣት ለአንድነት ጠንቅ የሆኑትን ማስወገድ አለብን ተብሎ በኢትዮጵያ ውስጥ ለአንድነት ጠንቅ ነው ተብሎ አንድ ድርጅት ሲወገድ ነበር። አታስታውሱም? 3 ዓመት ለዚህ የኢትዮጵያ መከፋፈል ምክንያቱ እከሌ ነው ተብሎ እከሌን ድራሹን ለማጥፋት ያልተነሳ ማንም የለም። ግን አንድነት መጣ ወይስ የበለጠ ከፋ? አንድነት መጣ ወይስ የበለጠ ከፋ? ሰዎች እኮ እርስ በርስ መከራረድ የጀመሩት መገዳደል የጀመሩት አንዱ አንዱን ማሳደድ የጀመሩት አንዱ አንዱን ማፈናቀል የጀመሩት አሁን የበለጠ የሆነው አሁን ህዝብ በደም ከአዲስ ብራ ላይ ስንት ዓመት የኖረ ጤዋ እየተባለ ዘሩ እየተቆጠረ ቋንቋ እየተቆጠረ በመንግስታዊ መዋቅር በሀብታሞች ሀብት በተዋቀረ ሁኔታ ሰው ስቃዩን እና መከራውን ያየው አሁን ይሄም ስራ ሲለወጥ ይቀጥላል እንጂ መሻሻል የሚችለው በዚህ መካከል ኢየሱስ ክርስቶስ ይገባል። አሜን አሜን። መፍትሄ ለዚህ ዓለምና ለዚህ አገር የሚያስፈልግ ከሆነ መፍትሄው ማን ነው? ኢየሱስ ክርስቶስ። ለኛ መፍትሄ ሆኖን አብረን ተቀምጠናል። ሃሌሉያ አሜን። ምክንያቱም የአንድ አባት ልጆች አድርጎናል። አለን እዚህ አገር ያለው እዚህ አዋሳ ያለው ቦሳ
ሃይካላ የመሬቾ አዋቾ ሀዲቾ ነው ወይ ኖ አዋቾ ማጋን አንዱ ዲኖ ወይ ሀዲቾ አንዱ ዲኖ ወለቾ አንዱ ዲኖ ባሊስራ ነው ዋና አይ ማጋን ሲልገዲ ወይ ነው ማጋኒቾ ሃሌሉያ ማጋኒቾ ቲኪና ወለቾ ሀዲቾ የመሬቾ ገርቢቾ ቾ ዲኖ ወይ ቾ ሄራሱ ቢሮ ሄራው አይ ማጋኒቾ አንዲ ማጋኒቾ ክርስቶስ ቢግኒያ አሜን እግዚአብሔር አምላካችን የተመሰገነ ይሁን ስለዚህ አያችሁ ከጥላቻ ወዴት አመጣ ወደ እርቅ አመጣ ወንድማማቾች ነን እስቲ ወንድማማቾች ነን ወንድማማቾች ነን ለምንድን ነው ወንድማማቾች ነው አባታችን አንድ ስለሆነ እሱ ማን ነው እግዚአብሔር ነው በልጁ በኢየሱስ ክርስቶስ በኩል አንድ አባት አለ በዚህ ደስ ይበላችሁ አሜን በዚህ ሳምንት በዚህ ተደሰቱ አሜን እሺ ልንታናጭ ተባለኝ መልእክት ጨርሻለሁ እግዚአብሔር አምላካችን የተመሰገነ ይሁን አሜን ምናልባት በዚህ ሳምንት ያለኝን አገልግሎት እየጨረስኩ ያለ ይመስለኛል ይሁን ቁጭ ብዬ ለመስማትና እናንተን አገልግሎት ለመገልገል ነው በሚቀጥለው ደግሞ እንደዚሁ አብረን ፕሮግራም አዘጋጅቼ እመጣለሁ ትምህርቶቻችንና ስልጠናዎቻችን ይቀጥላሉ በዚህ ቤተክርስቲያን አለችን አዲስ አበባ የተጀመረችው እሷም ደግሞ ስለምትፈልገን አንድ ሳምንት ወደዛ ሄዳለሁ ጌታ እግዚአብሔር ይባርካችሁ ይሄ በተለይ ዛሬ የጀመርነው ጠርመሳ ማለት እንደሱ ጠርመሰን የገባነው ወደ ማን ግዛት ነው የገባነው ሰብረን ወደ ዲያብሎስ ግዛት የገባነው የተቆጣጠርነው ቦታ እንዳትለቁ አሜን አሜን የተቆጣጠርነው ከየት እስከ የት ነው ከዚህ ከማብራት ጀምሮ እስከ ጎርጓታ እስከ ቦኖ ድረስ ከመብራት ጀምሮ ብርሃን ማለት እኮ ነው መብራት እስከ ቦኖ ውሃ ማለት ነው አሜን አሜን ስለዚህ ይሄን ግዛት ሙሉ ለሙሉ አሁን ተቆጣጥረናል ከዛ መልቀም ነው ሃሌሉያ ጧት እየወጣ መልቀም ነው ይሄ ደግሞ መልቀም ፕሮግራሞች በሙሉ በዚህ ስፍራ በሚደረጉበት ሰዓት ሁሉ መደረግ አለበት አሜን አሜን ተከታታይ ፕሮግራሞች አሉ እነዚህ አሁን የጀመራችሁት ፕሮግራም እነሱ ፕሮግራሞች ምእመናን የሚሳተፉበት ሳይሆን እዚህ ጋር ወጣችሁ የምትዘርፏቸው እና የምታመጧቸው ሰዎች ምን የሚሆኑበት ነው ስለዚህ ይሄ ሰራዊት የዛን ቀን የሚዘቦታ ላይ ቆሞ ምን ይላል ሰራዊት አዘጋጃላችሁ ወይም እናንተ ራሳችሁ ሰራዊት ታስታጥቃላችሁ ኢየሱስ ጌታ ነው አሜን እኛም ተነስተን የሰማይ አምላክ እኛም ተነስተን እንሰራለን እንደሱ ማለት ይቻላል እሺ ዘመን የሰማይ አምላክ ያከናውንልናል እኛም ባሪያዎቹ እንሰራለን እንሰራለን እጆቻችንን ወደ ላይ እግዚአብሔር ሆይ እናመሰግንሃለን ክብር ሁሉ ለአንተ ይሁን ምስጋና ለአንተ ይሁን ውዳሴ ለአንተ ይሁን ከሞት ወደ ሕይወት ከመቃብር ወደ ዙፋን ከጥፋት ወደ ሕይወት ከጥላቻ ወደ ፍቅር ከመከፋፈል ወደ አንድነት በክርስቶስ ኢየሱስ ስላመጣህን እናመሰግንሃለን ይህንን ሕይወት እንድንኖር እርዳን በጌታ በኢየሱስ ስም ልንታና ጭብጨባ